ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዲስ ጥያቄዎች ለእናንተ መተናል። ትዕግስት ምንድነው? መታገስ አለብን ወይ? የትዕግስት አስፈላጊነቱ ምንድነው? በሚል ጥያቄዎችን እያነሳን ቆይታ እናደርጋለን። ሁላችሁም በያላችሁበት መልካም ቆይታ። ሰናይት ስሜ ራቢዓ ይባላል። ስሜ ኃይሉዬ ይባላል። ቸርነት ጎዴቦ ይባላል። ስሜ ጌታቸው አበበ ይባላል። በጣም ጥሩ ትዕግስት ጣፋጭ መሆኗ መታገስ ከብዙ ነገር ይጠብቃል። የዛሬ ወጣቶች ያው ይቸኩላሉ፣ ግን በማስተዋል ከሆነ ሁሉ ነገር አደጋም ቢሆን ይታለፋል ማለት ነው። በመቸኮል ደግሞ ለአደጋም ይጋለጣል ሰው። ስለዚህ በትዕግስት ማሳለፍ ከሰው ጋር ግጭት ቢፈጠር በጸባይ ተነጋግሮ ነገሮችን ማስተካከልና ወደ ቦታ መመለስ ይቻላል። ትዕግስት እውነት ፍሬው ጣፋጭ ሆኖ ለጊዜው ሊመረን ይችላል፣ ግን ስኬታማ እንደሚያደርገን አምናለሁ። ምክንያቱም ሁሉም ነገር የሆነ ራዕይና የሆነ እቅድ ሲኖረን ትዕግስት ያስፈልገዋል። በመልካም ትዕግስት ትልቅ ራዕይ ትልቅ ትዕግስት እንደሚጠይቅ አምናለሁ እና ስለዚህ መጨረሻ ላይ ስኬታማ እንደሚያደርገኝ አምናለሁና ትዕግስት ለሰው ልጆች ጠቃሚ ነው በሚል ሐሳቤ እኔ እንደዛ ገነዘባለሁ። እሺ አንቺስ? ያው እሷ እንደገለጸችው ትዕግስት በጣም አስፈላጊ ነገር ነው። አላማሽ ላይ ስኬትሽ ላይ ለመድረስ ትዕግስት አስፈላጊ ነው በጣም። ይሄ ነው ለኔ ማለት ያው እንደ ነገር ያው በመታገስ እንዲሆነ ነገሮችን እንተምትዩ ነገሮች በሳቱ በጣም ብዙ ነገሮች ሊከብድ ይችላል። ብዙ ቻሌንጆችን ልታልፍ ትችያለሽ፣ ግን ከዛ ቻሌንጅ በኋላ በቃ ልክ በህይወትሽ ላይ ሌላ አይደለና ልክ ግዴታ አንድ ሰው ስኬታማ ለመሆን ቻሌንጆችን መቋቋም አለበት፣ በትዕግስት ማለፍ አለበት እና ልክ ከዛ በኋላ ያው አንድ ሰው እግዚአብሔር ካየለት ነገር ጋር የሚገናኘው ታግሶ ሁሉ ነገር ሲያልፍ ከዛ በኋላ ያው በህይወቱ ላይ የሚሆነው ድል ያው የትዕግስት ውጤት ማለት ነው። ስለዚህ ይሄ ሰው ስለታገሰ ፍሬያማ ይሆናል ማለት ነው እና አለመታገስ ደግሞ ብዙ ዋጋ ያስከፍላል። በህይወትሽ ላይ እግዚአብሔር ወዳየልሽ እንዳደርሺ ያደርጋል ማለት ነው። ያው ወደ ዲስቲኒያችን ለመድረስ ያው የግዴታ መታገስ አለብን። አንድ ሰው እግዚአብሔር ወዳየለት ለመድረስ ከፈለገ በህይወቱ ላይ የሚደርሰውን ማጣትንም ሆነ ማግኘት ብዙ ነገሮችን መቻል አለበት። ያን አልፎ ከዛ በኋላ የሚያገኘው ድል በቃ የትዕግስት ውጤት እንደሆነ እኔ በዚህ አምናለሁ ማለት ነው። የታገሰ አሸናፊ ነው። መታገስ ብዙ ውጤት ያመጣል። የሰከንድ መታገስ ብዙ ህይወትን ከህይወት አደጋ ወይም የሚገጥሙ አደጋዎች ሊቀንስ ይችላል። የሰው ልጅ አንድ ነገር ሲወስን በጣም ፈጣን ስለሆነ ጭንቅላታችን አእምሮአችን መጀመሪያ ቆም ብሎ ለማሰብ ምናልባት ጊዜ ላይኖር ይችላል። ግን የመጣውን ነገር መታገስ የመጣውን ነገር ለተወሰነች ሰከንድም ቢሆን ጊዜ ወስዶ እስቲ ቆይ ልየው ብሎ ማለት ብዙ ጊዜ ውጤት ያመጣል። ከራሴ ህይወትም አንዳንድ ተሞክሮች ቸኩዬ ያላደረኳቸው ነገሮች ውጤታቸው ጥሩ ሆኖ ነው ያየኋቸውና ለወጣቱ ትውልድም ይሁን ለዋቂውም ይሁን ለሴቱም ለወንዱም ለሁሉም ትዕግስት አሸናፊ ነው፣ ትዕግስት ውጤታማ ነው ላለው አስፈላጊ ነው ትዕግስት። ለምንም ነገር ትዕግስት የታገሰ ነገር ምንድነው? ይሄ ምንድነው? ያረጋ ወተት ቅቤ ይወጣው እንደሚባለው የተረጋጋ መንፈስም ውጤቱ ቆንጆ ነው የሚሆነው። ምክር ማዳመጥ ከትልልቆች እኔ ብቻ ቃለው አለ ማለት ጥሩ ነው። ለአሁን እንደናንተ አይነት ወጣቶች አይደለም እና ከሚያውቁ ሰዎች ትምህርት መውሰድ በጣም ጥሩ ነው እና ትዕግስት ፍሬዋ በጣም ጥሩ ነው። አላማችን ላይ ለመድረስ በቃ መታገስ ያስፈልገናል። እሱን ካልታገስን ግን አላማችን ላይ ልንደርስና አላማችንን በተስፋ ልናሳካ አንችልም። በቃ እንደዚህ ምንም ልዩነት የለውም። አላማችን ጋር ለመድረስ ሁሉ ጊዜ መታገስ እንዳለብን ዝቅ ማለት ካለብን ዝቅ ብለን መታገስ እንዳለብን ነው የሚነገረው። መታገስ አስፈላጊነቱ ያው ዋናኛው ነገር ውጤታማ
አንድ ነገርን ታግሰሽ ስታልፊ ያንን ነገር ውጤታማ ትሆኛለሽ ማለት ነው። አሁን ለምሳሌ ልክ የሆነ ነገር ሊፈጠር ይችላል ወይ በመስሪያ ቤትም በየሆነ ቦታም ሊሆን ይችላል የሆነ በስራ ምክንያትም ሊሆን ይችላል በስራ ቦታ ወይ በተለያየ ነገርም የሆነ ወይ የበላይ አመራር መጥቶ በላይሽ ላይ በጣም ሊያወራብሽ ይችላል በጣም ልጮ ይችላል ልክ በዛ ሰዓት አንቺ ደግሞ ችለሽ ማለፍ ያ ማለት ያንን ችለሽ አለፍሽ ማለት በቃ የሆነ ስቴፕ እንዳለፍሽ ነው ለምን ያ ፈተና አንቺ ላይ ድጋሚ ላይደገም ይችላል ላይመጣ ይችላል ይሄ ሰውዬ እንደፈለገ አንቺ ላይ አውርቶብሽ ሄዶ ሊሆን ይችላል ግን ከዛ በኋላ እኔ ችዩ አሳለፍኩት አይደለ ልክ በቃ አለ አይደለ ትግስት ማለት ለኔ በቃ የፈተና ማለፊያ መንገድ እንደዛ ነው በቃ ቻሌንጆችን ማለፊያ መንገድ ብዬ ነው እኔ በራሴ ማስበውና አስፈላጊ ነው በቃ ለሰው ልጅ ትግስት አስፈላጊ ነው ብዬ በዋናነት አምናለሁ ታገስ አስፈላጊነቱ ችግሮች እንዳይከሰቱ ቸኩለን ያደረግነው ነገር በኋላ አደጋ ላይ ሊጥለን ይችላል ሊጸጽተን ይችላል ምን ነው ባላደረኩት ልንል እንችላለን ስለዚህ ከዛ ያድነናል ትግስታውን ሰው ተናዶ ቢመጣ እንኳን በጸባይ ማቀዝቀዝ አንደኛው አሁን ለምሳሌ በሆነ ነገር ቢጋጭ እንኳን ሁለቱም እሳት ከሆነ ጥሩ አይመጣም አንዱ ደግሞ አቀዝቅዞ ነገሮችን በጸባይ ከገባ ነገሮች ሁሉ ጥሩ ይሆናሉ ማለት ነው አይደለ እንደዛ ነው እሺ ያለ መታገስ ጉዳቱ ያለ መታገስ ደግሞ ብዙ ዋጋ ያስከፍላል በንዴት በንግግር ብቻ ብዙ ሰዎች ተጋጭተው አካል መጉደል አለ የሆነ አደጋ ውስጥ መግባት አለ ሲጋጩ ገባሽ ግን በትግስት ከሆነ ብዙ ውጤት አለው ግን ችኮላ ደግሞ ብዙ ዋጋ ያስከፍላል ማለት ነው ያው በተቃራኒው ማለት ነው እንደዛ ማለት እስከ አስፈላጊነቱ ትግስት እስከ አስፈላጊነቱ ያኔ የሆነ ታግሰሽ የምትፈልጊውን ነገር እስከምታገኝ ድረስ ብቻ እንደዛም ሆኖ በቃ ቀጣይነትም ካለው ሊቀጥል ይችላል አይ ደግሞ በቃ ትግስትሽ ፍሬውንም ደግሞ ተጠቃሚ ሆነሽ ደግሞ ባጭርም የሚቀርበት ሁኔታ ይኖራል ግን ያው በህይወታችን ሁሌም በቃ ህይወታችን እስካለ ድረስ ትግስት አስፈላጊ ነው ብዬ አላስባለሁ እሺ እስከምን ድረስ ሆናል ትግስት በቃ ጥግ ድረስ መሄድ አለብሽ በቃ ብትወርቂም እየተነሳሽ በቃ ጥግ ድረስ ደርሰሽ መታገስ እንዳለብሽ ነው እሺ ያለ መታገስ ጉዳቱ ምንድነው ምንድነው ብላሽ ታስባለሽ ያለ መታገስ ጉዳቱ ተስፋ መቁረጥ ነው አላማችን ላይ እንዳንደርስ ወደ ኋላ የሚያስቀረን ነገር ነው ካልታገስን አላማችን ላይ ልንደርስ አንችልም ብዙ ነገሮች በቃ አብራችን በቃ ጥሩ ላይሆን ሁሉ ይችላል ተስፋ የለንም ብቻ በአላማችን ላይ ተስፋ የለንም ከታገስን ግን አላማ ኖሮን እዛ ቦታ ላይ ለመድረስ ያግዘናል በቃ ትግስት ማለት በቃ ትግስት ካለ ትግስት መኖር የለብንም ትግስታችንን በደንብ አድርገን ይዘን በትግስት በቃ አላማችን ላይ መድረስ አለብን ያው የሰው ልጅ መታገስ ያለበት አሁን የሆነ ጊዜ አይደለም ለምሳሌ እኛ ያው እንግዲህ እኔ አላቀም እኔ በኔ ቦታ ያው እኔ ትግስት ማድረግ ከቻልኩ በቃ እስከመጨረሻው አደርጋለሁ እንጂ እኔ አልቆጥርም ታገስኩ የናይል ታገስኩ ብዬ አልቆጥርም ለምን ያው ውጤታማነቱን የትግስት ያው ከታገሽ ነው ሁሉ ነገር መታልፊው ያለዛ አታልፍም ስለዚህ እኔ ውጤታማ ለመሆን ከፈለኩ ያው በቃ ብዙ ነገሮችን ማለፍ አለብን ስለዚህ ያንን ካላለፍኩ ያው እኔ ወደምፈልገው ነገር መድረስ አልችልም ለሰዎች በይቅርታም ሊሆን ይችላል በተለያየ ነገር ሊሆን ይችላል ስለዚህ ያንን ነገር በቃ ተቋቁሞ እስከ መጨረሻው መቀጠል መሆን አለበት ለምሳሌ አንድ ሰው ተደጋግሞ ሊያጠፋ ሊሆን ይችላል ልክ ዛሬ እንዳጠፋ ነገ ላይ ደግም ይችላል ይሄ ሰው ይስተካከላል ይሻሻላል አለ አይደለ ለምሳሌ አንድ ሰው ተመሳሳይ ጥፋት 1000 ጊዜ ካደረገ ያንንም ታልፊዋለሽ ለምን ዞሮ አማራጭ የለም ይሄ ሰውዩ መመለስ በሚችዩ መንገድ እንተንተ ያለሽ መናገር በሚችዩ መጠን ተናገሪያለሽ ያው ነገሮችን ችልሽ ማለፍ ነው ብዬ ነው እኔ በበኩሌ ማሰበው ማለት ነው ያለ መታገስስ አለመታገስ ውጤቱ ክሳራ ነው ትርፋማ ያደርግሽም በህይወትሽ ላይ ነጋዴ ልትሆኚ ትችያለሽ በተለያየ ነገር መስሪያ ቤት ሊሆን ይችላል ብዙ ጉዳትን ያመጣል አለመታገስ በህይወትሽ ላይ በጣም ትልቅ ዋጋ ያስከፍላል ስለዚህ ራስን በመግዛት
ነገሮችን በመታገስ ማለፍ ብዬ ነው ማስበው እና አለመታገስ ያው ብዙ ዋጋ ያስከፍላል ስለዚህ በጣም ትልቅ ዋጋ እንደሚያስከፍል ይሄ ነው መረዳውና እኔ ያው በመታገስ አምናለሁ በትግስት ሁሉ ነገር ችሎ በማልሳለፍ ምናምን በዚህ አምናለሁ ወል እንግዲህ መታገስ እስከዚህ ብሎ ለማለት በጣም አስቸጋሪ ነው የሰው ልጅ እንደ ሁኔታችን ነው እኔ አንድ ሰው ለምሳሌ የሚሸከመው ኪሎ 50 ኪሎ ቢሆን 1 ግራም ቢጨመርበት ሊወድቅ ይችላል የኔ መታገስም እንደሌላው ላይሆን ይችላል የሴቶች መታገስ ወይም የወንዱ መታገስ ወይም ደግሞ ያዋቂው ወይም የህፃኑ ወይም ወጣቱ መታገስ ሊለያይ ይችላል በእኔ አመለካከት ግን ትግስት ድንበር አለው ብዬ ማለት ይከብደኛል እሺ አለመታገስ የሚያመጣው ኮንሲኩዌንስ ምንድነው አለመታገስማ የሚያመጣው ኮንሲኩዌንስ ቅድም የተናገርኩት ይመስለኛል አለመታገስ ቸኩሎ የሚደረግ ነገር ሁሉ ምናልባት ምንድነው 10 ጊዜ ለክተ አንድ ጊዜ ቁረጥ ይላል ምክንያቱም ቸኩሎ ከቆረጠ ኦሬዲ ያ ነገር አበላሸው እንደማለት ነው እና ወደ ራስ ተመልሶ ከህሊና ጋራ የሚደረግ ነገር ሁሉ ውጤታማ ነው ዚያችን ብዙ ነገር ያየነው ነው ያለ ትግስት ብዙ አደጋ እየተፈጠረ ነው እና በታገሰን እርስ በርሳችን ተነጋግረን ነገሮችን በጽሞና መመለስ ወደ ትግስት አምጥተን ራሳችንን ማቀዝቀዝና እንዳውም የተናደደውን ሰው በጸባይ ወደ ጥሩ ነገር መመለስና ነገሮች ማስተካከል ይቻላል ማለት ነው ሁለቱም ሆት ከሚሆን አንዱ ቀዝቃዛ ሆኖ በጸባይ እንዳውም ዋሽቶ ማስታረቅም ይቻላል ሌላውም ሰው ሶስተኛ ሰው ዝም ብሎ ከማዳመጥ ነገሮችን አቀዝቅዞ ማስማማትና ወደ ቦታ መመለስ ይቻላል ማለት ነው እኔ ማስተላለፍ የምፈልገው ነገር ቢኖር በቃ ትግስት ሁላችንም ስንቃችን ነው በቃ ትግስትን በስርዓት እና በጥሩ ሁኔታ ትግስትን መታገስ እንዳለብን አምናለሁ እናም ሁሉም ሰው በትግስት እንዲኖር እመኛለሁ በቃ ትግስት አስፈላጊ ነገር ነው ሁሉም ነገር በትግስት እናሳልፈው በትግስት ዙሪያ እኔ ያው ማስተላለፈው ያው ብዙ ሰዎች ትግስት ይላቸው እኔ አሁን ለምሳሌ ከስራዬ ቦታ እየመጣው ነው ብዙ ነገሮችን ያጠፎትንም ያላጠፎትንም ጭምር ነው ያው ሰው የሚያሸክምሽ ገባሽ አይደል ያንን ምንም ማረጋችም ያው አንዳንድ ሰው ያው ሌላ ቦታ ላይ የተበሳጨውን ብስጭት አንቺ ላይ ሊደገም ስለምችል ያንን ነገር ወይ የሆነ የተለያየ ሱስ የሚጠቀም ሰው ሊሆን ይችላል ያን ነገር ስላልተጠቀመ ብቻ የሰውዩ እንደፈለገ አንቺ ላይ ሊያወራብሽ ይችላል ምናምን እና እኔ ያው በበኩሌ አሁንም ቢሆን ሰዎች ብታገሱ መልካም ነው እናለው በመስሪያ ቤት ሊሆን ይችላል በተለይ በትምህርት ቤት በተለይ ብቻ በየትኛውም ነገር ያው ሁሉም ሰው ያው የራሱ የሆነ ስቴፕ አለው አይደል እያንዳንዱ ነገር ደረጃ አለው አሁን ከታች ጀምሮ እስከ ላይ ያሉ አለቆቻችን በቃ የትኛውንም ነገር ያው ሰው ብታገስ መልካም ነው ብዬ ነው እና ማስበው በህይወታችን ላይ ትግስት በጣም አስፈላጊ ነገር ነው ብዬ አስባለሁ እና በቃ ብንታገስ ነገሮችን አሁን እኔ ማለፍ አንዳንድ ሰው ማለፍ የሚችለው ነገር ማለፍ አይችልም በዛ ነገር እርምጃ ይወስድብሻል ከዚህ የተነሳ ወይ መስሪያ ቤት ሊሆን ይችላል ወይ ሰዎችን ቶሎ ከስራ ለማውጣት ሊሆን ይችላል ቶሎ እርምጃ ይወስዳል ያ ማለት አለመታገስ እና አንድ ሰው መረዳት ያስፈልጋል እና መታገስ ያስፈልጋል እና በእንደዚህ አይነት መልኩ ያው አሁንም ቢሆን ያው ላስተላልፍ የምፈልገው ከኔ በላይ ያለው የሚሆን በታችም የሚሆን የትኛውም ሰው ቢታገስና መልካም ነው ነገሮችን ያው በማለፍ እና ቢያልፍ መልካም ነው ብዬ ነው እኔ በኩል ይሄን አምናለሁ ማለት ነው አዎ በትግስት ዙሪያ እኔ ብዙ ምለው ነገር አለኝ ምንድነው እሱ ትግስት በጣም አስፈላጊ ነው ለምሳሌ በፋሚሊ ውስጥ መታገስ ከልጆች ጋር ባለው መታገስ በትዳር ውስጥ መታገስ በጓደኝነት ክራይስ ውስጥ መታገስ በብዙ ነገሮች ውስጥ መታገስ ውጤታማና ፍሬያማ ነው ብዬ እላለሁኝ አመሰግናለሁ
በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ትዕግስትን ከእግዚአብሔር ቃል አንፃር የምንመለከት ይሆናል። ምንም እንኳን ትዕግስት ሰፊ ሐሳብ ቢሆንም በዚህ ባሉት ደቂቃዎች ጠቅለል አድርገን እንመለከታለን። ለዚህ ሐሳብ መነሻ እንዲሆነን ያዕቆብ መልእክት ምዕራፍ 1 ቁጥር 2 እስከ 4 ያለውን የእግዚአብሔር ቃል እንመልከት። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንዲህ ይላል: ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ ትዕግስት እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ትሆኑ ዘንድ ስራውን ይፈጽማል ይላል። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ ይላል። ትዕግስት እንዲሁ በቀላሉ የሚገኝ ነገር አይደለም። ትዕግስት በመከራና በፈተና ውስጥ የሚወለድ ለህይወታችን እጅግ አስፈላጊ የሆነ ነው ማለት ነው። በገላትያ ምዕራፍ 5 ቁጥር 22 ላይ ከተጠቀሱት 9 የሚሆኑ የመንፈስ ፍሬ አንዱ ትዕግስት ነው። ትዕግስት የሚወለደው በፈተና ውስጥ ነው ማለት ነው። ስለዚህ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ያዕቆብ እዚህ ጋር እያለ ያለው ፈተና ወይም መከራው ደስ ያሰኛችሁ እያለ ሳይሆን ከፈተናውና ከመከራው በኋላ እጅግ አስፈላጊ የሆነው ትዕግስት ስለሚወለድ ለህይወታችሁ ስኬት የሚጠቅመው ትዕግስት ስለሚወለድ በፈተና ታገሱ፣ ደስ ይበላችሁ ይላል። እንግዲህ 3 ነጥቦችን ነው የምንመለከተው። የመጀመሪያው ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው ይላል። ለምንድነው ትዕግስት መራራ የሆነችው ፍሬዋ ደግሞ ጣፋጭ የሆነው የሚለውን ሐሳብ ለመመልከት በቀላሉ የአንድን ገበሬ ታሪክ መመልከት ይቻላል። አንድ ገበሬ ከሚበላው ቀንሶ ለዘር ያስቀምጣል። ያንን ለዘር ያስቀመጠውን እህል በመሬት ላይ ይበትነዋል። በመሬት ላይ በትኖ አፈር ይመልስበትና ይጠባበቃል። ሲጠባበቅ አረም እንዳይወርሰው ያረመ፣ ተባይ ደግሞ እንዳይበላው ጸረ ተባይ እየረጨ ጉልበቱን ላቡን ያፈሰሰ ይጠብቃል። ምናልባትም የዘራው ዘር ረጅም ጊዜ የሚፈልግ ይሆናል። 4 ወር የሚፈጅ ከሆነ 4 ወር ይጠብቃል። ምናልባት ማንጎ ደግሞ ተክሎ ከሆነ ለዓመታት ይጠብቃል። እነዚህን ሁሉ ዓመታት ስለሚደክም በትዕግስት መጠበቅ ስላለበት ትዕግስት መራራ ናት እንላለን። ምክንያቱም በዚህ ውስጥ ብዙ ፔኖች አሉ፣ ስቃይ አለ፣ ወጪ አለ፣ ጉልበትን ማፍሰስ አለ፣ ብዙ ተስፋ የሚያስቆርጡ ነገሮች አሉ። እነዚህን ሁሉ ስለሚያልፍ ትዕግስት መራራ ናት ይባላል። ፍሬዋ ደግሞ ጣፋጭ ነው ይላል። ፍሬዋ ጣፋጭ ነው ማለት ሰው የተከለው ነገር ወዲያው አይበቅልም። ገበሬ ወዲያው እንደዘራ በማግስቱ ይበቅላል ማለት አይደለም። በሁለተኛው ቀን ሄዶ ቼክ ማድረግ አይችልም፣ ምክንያቱም ሊበቅል ስለማይችል ብዙ ጊዜዎችን ይጠብቃል። ልክ ይሄን ሁሉ ጊዜ በትዕግስት ካለፈ በኋላ ፍሬ ያፈራለታል። ያንን ፍሬ ሰብስቦ ልጆቹን ቂጣ ጋግሮ የሰራውን ደግሞ ጎመን አስተካክሎ ከላሞቹ ያገኘውን ወተትና እርጎ አብሮ ከልጆቹ ጋር ሲበላ በፍሬው ደስ ይሰኛል። የለፋው ለልጆቹ ለቤተሰቡ ስለሆነ በዚያ ደስ ይለዋል። እንደዚህ ነው እንግዲህ ትዕግስት ብዙ መራራ ነገሮች ቢኖሩትም ታግሶ ለጠበቀው ግን የዘራውን ዘር ፍሬ ያገኛል። ምክንያቱም ለመዝራትም ለማጨድም ጊዜ ስላለ ነው። እንደዘራን ወዲያው አይበቅልም። በመጠበቅ ውስጥ ያለው ጊዜ መራራ ነው። ያ የትዕግስት ጊዜ ነው። ፍሬው ግን ደስ ያሰኛል። በገላትያ ምዕራፍ 6 ቁጥር 9 ላይ እንዲህ ይላል: ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም ይላል። ባንዝል ጊቭ አፕ ባናረግ፣ ከልፋታችን ተስፋ ባንቆርጥ፣ ሳንዝል ላሰብነው ዓላማ ከተጋን ምን ይላል? በጊዜው እናጭዳለን ይላል። ጊዜ አለ ማለት ነው። የምናጭደው በጊዜው ነው። ምን ካላል? ካልታከተን፣ ተስፋ ካልቆረጥን፣ በተስፋ ከቀጠልን ፍሬውን እንበላለን ይላል። ሁለተኛው ሐሳብ የትዕግስት አስፈላጊነቱ ምንድነው የሚል ነው። የትዕግስት ጥቅሙ ምንድነው? እንግዲህ ትዕግስት ምንም እንኳን መራራ ብትሆን ፍሬዋ ደግሞ ጣፋጭ ነው። መታገሳችን ታዲያ ጥቅሙ ምንድነው ብለን ካልን እግዚአብሔር ካየልን ነገር ጋር እንድንገናኝ ትዕግስት ይጠቅመናል። እግዚአብሔር በጊዜ ውስጥ ስለሚሰራ እነዚህን ጊዜያት ደግሞ የምንጠብቀው በትዕግስት ስለሆነ እግዚአብሔር ካየልን ክብር፣ እግዚአብሔር ካየልን ስኬት ጋር ለመገናኘት ትዕግስት እጅግ በጣም አስፈላጊ ነው ማለት ነው።
ዕንባቆም እንዲህ ይላል ምዕራፍ 2 ቁጥር 3 ላይ ራእዩ ገና እስከ ተወሰነ ጊዜ ነው ወደ ፍጻሜም ይቸኩላል እርሱም አይዋሽም ቢዘገይም በርግጥ ይመጣልና ታገሱ እርሱ አይዘገይም ይላል እዚህ ጋር ሁለት የሚቃረኑ የሚመስሉ ሐሳቦችን እናገኛለን እንዲህ ይላል ፍጻሜው ይቸኩላል እርሱም አይዋሽም ይልና ቢዘገይም ይላል በመጨረሻው ደግሞ አይዘገይም ይላል ቢዘገይም የሚለው ጊዜው የዘገየው ለሰው ነው በሰው አቆጣጠር ነገር ይዘገያል ለዚህ ነው ቢዘገይም ይልና መጨረሻ ላይ ደግሞ ታገሱ ይልና እርሱ አይዘገይም ይላል እግዚአብሔር አይዘገይም የዘገየው ለኛ ነው እግዚአብሔር ግን ሳይዘገይ በጊዜው ይመጣል ስለዚህ ትዕግስት እግዚአብሔር በቀጠረው ጊዜ እሱ ሳይዘገይ ስለሚመጣ የዘገየው ለኛ ስለሆነ እሱ ደግሞ በጊዜው ስለሚመጣ ያንን ጊዜ ጠብቀን እግዚአብሔር ወዳየልን ነገር እንድንደርስ ያደርገናል ሌላኛው ደግሞ ዕብራውያን ምዕራፍ 10 ቁጥር 36 መመልከት እንችላለን እንዲህ ይላል የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታደርጉ መጽናት ያስፈልጋችኋልና ይላል የተሰጣችሁን የተስፋ ቃል እንድታደርጉ ይላል ስለዚህ እግዚአብሔር የሰጠን የተስፋ ቃል ለመድረስ ወይም የሰጠን የተስፋ ቃል እንዲፈጸም እስኪፈጸም እስካለበት ጊዜ ጸንተን እንድንቆም ትዕግስት ይጠቅመናል ማለት ነው ሶስተኛው ሐሳብ ያለመታገስ ውጤትስ ምንድነው ባጭሩ እንመልከት እስኪንን ያለመታገስ ውጤቱ ያለመታገስ ውጤት እጅግ በጣም ከባድ ነው ሰዎች ባለመታገሳቸው ምክንያት ህይወታቸው ሌላ አቅጣጫ የያዘ የተበላሸ ብዙ ሰዎች አሉ እስኪ ከመጽሐፍ ቅዱስ የተወሰኑትን ክፍሎች እንመልከት የሳኦልንና ያዕቆብና የኤሳውን ታሪክ እንመልከት ኤሳው እርቦት ሲመጣ ያዕቆብ ምግብ እየሰራ ስለነበረ ረሃቡን መታገስ ስላቃተው ለወንድሙ በምስር ወጥ ብኩርናውን እንደሸጠ ታስታውሳላችሁ እኛም በህይወታችን ብዙ ረሃብ ይኖርብናል በጣም የሚያጣድፉን ቶሎ ልናደርጋቸው የሚገቡ ብዙ ረሃቦች ይኖራሉ እነዚህን ረሃቦች ሊያስታግሱልን የሚችሉ በቅርበት የምናገኛቸው እንደዚህ እንደ ምስር ወጥ ያሉ ማስታገሻዎች አሉ እነዚህ ማስታገሻዎች ለጊዜው ነው እንጂ ለዘላቂ አይሆኑም ምናልባትም በህይወታችን በጣም ትልቅ ነገር እግዚአብሔር ከፊታችን አድርጎ ባጭሩ ሊያስቀረን የሚችል ሳንታገስ እንድንፈጽመው የሚገፋፋን ብዙ ነገሮች ይኖራሉ ስለዚህ ከኤሳው ህይወት የምንማረው ሳይታገስ በረሃቡ ምክንያት በወንድሙ ተታሎ በምስር ወጥ ብኩርናውን ሸጧል ዛሬም ትዕግስት ብኩርናችንን እንዳንሸጥ የከበረውን ነገር እንዳንጥል ይረዳናል ስለዚህ አለመታገስ ክፋቱ ምንድነው ትልቁን ነገር በትንሽ ነገር እንድንለውጥ ያደርገናል የእስራኤልን ሕዝብ መመልከት እንችላለን ሙሴ በተራራ በቆየ ጊዜ ይህ ከግብጽ ያወጣን ሙሴ ስለቀረ በፊታችን የሚሄድ አማልክትን ስራለን ብለው አሮንን ጠየቁት ይላል ስለዚህ ከጆሮአቸው ከእጃቸው ወርቅን አውጥተው የጥጃ ምስልን ሰርተው ከእስራኤል ያወጡን አማልክቶች እነዚህ ናቸው ብለው ማምለክ ጀመሩ ይላል እና ወደ 3000 ሰዎች ለመሞታቸው ምክንያት ትዕግስትን በማጣት ምክንያት ነው ሙሴ ከተራራ እስኪወርድ ድረስ ቢጠብቁት ኖሮ ያ ሁሉ ደም አይፈስም ነበር ማለት ነው ስለዚህ አለመጠበቅ አለመታገስ እጅግ በጣም አደገኛ ነው ማለት ነው ክፋቱ ይሄ ነው በመጨረሻ የማስተላልፈው መልእክት ምንድነው በህይወታችን ማባባያዎች ይመጣሉ ትዕግስት በጣም ፈታኝ ነው ልክ በመጀመሪያው እንደተናገርኩት ትዕግስት መራራ ነው መጠበቅ ሁላችንም አንፈልግም በመጠበቅ ውስጥ መገፋት አለ መቸገር አለ ህመም አለ ልናልፍበት የማንፈልጋቸው ብዙ ነገሮች አሉ ስለዚህ እነዚህን ነገሮች ቶሎ ለማሸነፍ የሚቀርብልን ግብዣዎች ይኖራሉ ከሩቅ መንገድ የሚያስቀሩን በቅርብ ደግሞ ጠግበን እንድንቀር የሚያደርጉ ብዙ የጠላት መሳሪያዎች አሉ ትዕግስት እጅግ በጣም አስፈላጊ ነው አንድ ምሳሌ ልንገራችሁ አንድ ምሳሌ ተናግሬ ልጨርስ አንዲት ትንሽ ልጅ እናቷ ተታመመባትና እናትየው ወደምትሰራበት ወፍጮ ቤት እናቴ ታማለችና ሳንቲም ላክልኝ ወይም ብር ላክልኝ ብለሽ የወፍጮ ቤት ባለቤቱን ጠይቂ ብላ እናትየው ልጅቷን ትልካታለች
ልጅቷም ትሄድና ሽማግሌውን ጠይቀዋለች። ሽማግሌው እህል እየፈጨ ነበርና እናቴ ታማለችና እና ብር ላክልኝ ብለሃለች ትላለች። ሽማግሌው በስራ ውስጥ ስላለ ትንሿንም ልጅ ብዙም አላያትም እና ሊያናግራትም አልፈለገም። ብር የለኝም ሂጂ ይላታል። እቺ ልጅ በትዕግስት በጣም ለረጅም ሰዓት የወፍጮ ቤቱ በር ላይ ቆማ ትጠብቃለች። ሽማግሌው ሂጂ ብሏታል። እቺ ልጅ ግን አልሄደችም። እስከ መጨረሻ ድረስ ተጠበቀችው። በጣም ከረጅም ሰዓት በኋላ ስራውን ጨራርሶ ዞር ሲል እቺ ብላቴና ቆማለች። ምክንያቱም እናቷ መታከም ስላለባት። ሽማግሌው በትዕግስቷ ተገርሞ ያንን ብር ሰጥቷት ወደ ቤቷ ተመልሳለች። በህይወታችን ቶሎ እንድናቆማቸው የሚገፋፉን ብዙ ፈተናዎች አሉ። ምናልባትም በመስሪያ ቤት ያለን ጉዳይ ሊሆን ይችላል ወይ ትምህርት ሊሆን ይችላል። የጀመርናቸው ነገሮች እንድናቆማቸው ትዕግስታችንን የሚፈታተኑ ብዙ ነገሮች ይኖራሉ። ልክ እንደዚች ብላቴና ባለመናወጥ በትዕግስት ከጠበቅን ፍሬዋን እንበላለን። የእግዚአብሔር ቃል ሲናገር በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ደግሞ ይከብራል ይላል። ስለዚህ የዘራነውን እንድናጭድ በዚህ በማጭድና በመዝራት መካከል ያለውን ጊዜ እንድንጠብቅ በትዕግስት መቆም ያስፈልጋል። ለዚህ ደግሞ እግዚአብሔር እንዲረዳን ትዕግስት የመንፈስ ፍሬ ስለሆነ የመንፈስ ቅዱስ ፍሬ ስለሆነ እግዚአብሔር በውስጣችን ይህንን ፍሬ እንዲያፈራ በመከራ እንድንታገስ እንዲረዳን አጥብቀን በእግዚአብሔር ፊት በመሆንና በመጸለይ እግዚአብሔር ትዕግስተኞች እንዲያደርገን መጸለይ ያስፈልጋል ማለት ነው። ተባረኩ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይህንን ይመስል ነበረ። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ብዙ እንደተማራችሁ ብዙ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። ያላችሁን ሐሳብ አስተያየት በቴሌግራም አድራሻችን ላኩልን። ሳምንት በሌሎች ጥያቄዎች ወደ እናንተ እንመጣለን። እስከ ሳምንት መልካም ሳምንት።